ከምዕራፍ 16 ጀምሮ ያለውን ሐሳብ ነው የምናየው። ምዕራፍ 16 እንደምታውቁት የአመጽ ምዕራፍ ነው። የቆሬን አመጽ የምናይበት ምዕራፍ ነው። ለአመጻቸው ግን መንፈሳዊ ካባ ሲያለብሱት ደግሞ እናያለን። ሰሞኑን እየተነጋገርን ነበር አይደለ? አመጽ መንፈሳዊ ካባ ለብሶ እስከማናየው ድረስ ሊሰወርብን ይችላል። ከኛም ፊት ሊሰወር ይችላል። አመጽ መሆኑን እኛ ራሳችን እስከማናውቅ ለእግዚአብሔር የቀናን እስኪመስለን ድረስ ሊሰወር ይችላል ብለን ነበረ በቀደምም እና ነገር ግን ከሰው ቢሰወር ከእግዚአብሔር አይሰወርም። የማርያምና የአሮን አመጽ ከሰው ቢሰወርም ከእግዚአብሔር ግን አልተሰወረም። ኢትዮጵያዊቱን አግብተዋልና ብለው ግን እውነተኛ ምክንያታቸው ቁጥር 2 ላይ ያለው ነው ብለናል አይደለ? ቅንዓት ነበረ። ቅንዓታቸውን ግን መንፈሳዊ ካባ ለበሱትና እኛ የእግዚአብሔር ሕዝብ ነን፣ እኛ የተለየን ሕዝብ ነን፣ ሙሴ እንዴት ከአሕዛብ የእግዚአብሔር ሕዝብ ካልሆኑ ከኢትዮጵያዊ መካከል ያገባል የሚል ካባ አለበሱት ማለት ነው። አሁን የቆሬ አመጽም ለአመጻቸው ያለበሱት መንፈሳዊ ካባ ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔር በመካከላቸው ነውና የሚል ነው። አያችሁ ጥቅሱ ራሱ እንዴት እንደሚያምር እውነት ነው። የመጀመሪያው ነገር እውነት ነው። ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸው። ሁለተኛው ነገር ደግሞ እግዚአብሔር በመካከላቸው ነው። እውነት ነው። ያለበሱት ካባ እውነት ነው። እግዚአብሔር ልብና ኩላሊትን የሚመረምር አምላክ ስለሆነ ነው እንጂ ቆሬ እዚህ ጋር የተናገረው ነገር ምንም ጥፋት የለበትም። ትክክል ነው። በዛ ላይ ደግሞ ተገቢም ነው እንደዚህ ማለታቸው፣ ተገቢም ነው መናገራቸው። እውነትን ስለሆነ የተናገሩት ማለት ነው። እኩል ነን አሉ። እኩል ነው። ማህበር ሁሉ እያንዳንዳቸው ቅዱሳን ናቸው፣ ለእግዚአብሔርም በመካከላቸው ነው አሉ ማለት ነው። አያቸው ወዳጆቼ፣ እኩልነት አንድ አይነትነት አይደለም። የእግዚአብሔር ሕዝብ ሁሉ በእግዚአብሔር ፊት አንድ አይነት ዋጋ ያለው የከበረ ሕዝብ መሆኑ እርግጥ ነው። ዋጋችን አንድ አይነት ነው። ዋጋችን እኩል ነው። አሁን ዛሬም በአዲስ ኪዳን ብትመጡ ዋጋችን የኔም የወይኗም የሂዊም የረቁም የሁላችንም ዋጋችን እኩል ነው። የክርስቶስ ኢየሱስ ደም ነው። በእግዚአብሔር አይን ፊት የሚበላለጥ የለም። ዛሬም ያኔም እንደዛው የእግዚአብሔር ሕዝብ ሁሉ እያንዳንዳቸው ቅዱሳን ናቸው። እግዚአብሔርን በመካከላቸው ነው፣ አይበላለጡም። ነገር ግን እኩል ናቸው ማለት አንድ አይነት ናቸው ማለት ግን አይደለም። አይደለም። እግዚአብሔር የስርዓት አምላክ ስለሆነ ሕዝቡን በስርዓት በተዋረድ የሚያስተዳድር አምላክ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በስልጣን ተዋረድ ያምናል። በነገራችን ላይ በስልጣን ተዋረድ ሲያምን ደግሞ የሚያዘው ከሚታዘዘው እንደሚበልጥ አያምንም። የሚያዝ ከሚታዘዝ እንደሚበልጥ ቆጥሮ አይደለም በስልጣን ተዋረድ የሚያምነው። ጌታ ኢየሱስ ክርስቶስ ካስታወሳችሁ ፊልጵስዩስ 2 ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ይላል። ከዛስ የእግዚአብሔርን ትእዛዝ ለመፈጸም ከራሴ አንዳች የማደርገው ነገር የለም፣ ከአባቴ የሰማሁትን አባቴ ያዘዘኝን ብቻ ነው የምናገረው፣ አባቴ ያዘዘኝን ብቻ ነው የማደርገው፣ አባቴ ልኮኝ ነው የመጣሁት እያለ ጌታ ኢየሱስ ክርስቶስ ፍጹም የሆነ መታዘዙን በተደጋጋሚ ይናገር ነበር። ነገር ግን ወደዚህ መታዘዝ ወደኛ አምላክ ሰው ሆኖ ከመምጣቱ በፊት ከእግዚአብሔር ጋር የተካከለ ነበረ። በመለኮትነት በአምላክነት ከእግዚአብሔር ጋር የማይተናነስ የተካከለ ነበረ። ከዛስ የባሪያን መልክ ይዞ ሰው ሆኖ እስከ መስቀል ሞት ለመታዘዝ ሲመጣ ወደዚህ ምድር አምላክነትን እግዚአብሔርነትን ከእግዚአብሔር ጋር እኩል መሆንን ተቀማሁ አላለም። ልቀማ ነው አላለም። የበታችነት አልተሰማውም። የሰማይ አቆጣጠር እንደዚህ አይደለም። ይሄ ኮራፕት ያደረገ በኃጢአት የተበከለ ዓለም ላይ ስለምንኖር ዓለም የሰጠችን አመለካከት ነው። የሚያዝ ይበልጣል፣ የሚታዘዝ ያንሳል፣ የሚልክ ይበልጣል፣ የሚላክ ያንሳል። ዓለም የሰጠችን አመለካከት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ በስልጣን በመለኮት በመፍጠር በእውቀት በሁሉ አንድ አይነትና እኩል የሆኑ ነገር ግን ወልድ መጥቶ ምን አለ? ከአባቴ ትእዛዝ ፍንክች አይደለም፣ እኔ የማደርገው ነገር ሁሉ የእግዚአብሔርን ትእዛዝ ነው። እግዚአብሔር የነገረኝን ነው የምናገረው፣ እግዚአብሔር አድርግ ያለኝን ነው የማደርገው። በመጨረሻ ስራውን ሲጨርስ ራሱ በምድር ላይ የሰጠኸኝን ስራ ሁሉ ፈጽሜ አከበርኩ ብሎ ነው ሄደው። ከዛ ደግሞ በስሜ የሚልከው መንፈስ ቅዱስ ይመጣል እና ከራሱ አይነግራችሁም፣ ከእኔ እየወሰደ ነው እሱ ደግሞ የሚነግራችኋል። አያችሁ፣ አሁን በዓለም አቆጣጠር ከቆጠርን አብ ወልድ መንፈስ ቅዱስ ብለን እንደዚህ ልናስቀምጣቸው ነው። ሃይራርኪውን ከፍና ዝቅ አድርገን ልናስቀምጠው ነው ማለት ነው። ልናበላልጥ ነው ማለት ነው። ግን እንደዛ አይደለም። ሙሴ እግዚአብሔር ባስቀመጠው ስፍራ ላይ
እግዚአብሔር የሰጠውን ኃላፊነት እየተወጣ ያለ ከእግዚአብሔር ሕዝብ ጋር እኩል የሆነ ነገር ግን አንድ አይነት ኃላፊነት ያልተሰጠው የእግዚአብሔር አገልጋይ ነው። እነዚህ ሰዎች ግን ምን አሉ? ሕዝቡ ሁሉ ቅዱሳን ናቸው፣ እግዚአብሔርን በመካከላቸው ነው። እናንተ ማን ስለሆናችሁ ነው እናንተ ብቻችሁን የምታዙት፣ የምትመሩት፣ የምታስወጡት፣ የምታስገቡት? ታበያችኋል፣ እንደውም በእግዚአብሔር ሕዝብ ላይ አብዝታችሁታል አሏቸው ማለት ነው ለሙሴ። እግዚአብሔር የስርዓት አምላክ ነው። በስልጣን ተዋረድ ሕዝቡን የሚያስተዳድር አምላክ ነው። በስልጣን ተዋረድ የሚያምን አምላክ ነው እግዚአብሔር። ቆሬ እዚህ ቦታ ላይ እኩልነትን ያነሳው ላለመታዘዝና የሙሴንና የአሮንን ስፍራ ለማግኘት ነው እንጂ የሕዝቡ እኩልነት ግድ ብሎት አይደለም። ብዙ ጊዜ እንደዚህ አይነት ጥያቄ የሚያነሱ ሰዎች ካያችሁ ያለመታዘዝ ኢሹ ስላለባቸው ነው ውስጣቸው። ስልጣን የሚቆረቆራቸው ሰዎች በስልጣን ስር እየተገዛ ያለው ሕዝብ መብት አሳስቧቸው ሳይሆን እነሱ ራሳቸው ለስልጣን የመገዛት ፕሮብለም ስላለባቸው ነው። ቆሬ ለእነ ሙሴ የመገዛት ችግር ስለነበረበት ለሕዝቡ የተቆረቆረ መስሎ የእግዚአብሔር ሕዝቡ እኮ ቅዱሳን ናቸው፣ እግዚአብሔርን በመካከላቸው ነው፣ ማን ስለሆናችሁ ነው እናንተ አላቸው ማለት ነው። ስለዚህ እግዚአብሔር ልባችንን እንድንፈትሽ ይርዳን። ይሁዳ እንደዚህ ያለ ይሁዳ አንድ ምዕራፍ ነው ያለው እንደምታውቁት፣ ቁጥር 11 ላይ እንደዚህ ያለ ወዮላቸው አለ። ስለ አመፅ ተናግሮ ነው። ወዮላቸው በቃየል መንገድ ሄደዋልና ስለ ደመወዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃወም ጠፍተዋል አለ። በቆሬም መቃወም ጠፍተዋል። አመፅ በሃይማኖታዊ ቋንቋ ቢሸፈንም መንፈሳዊ ካባ ቢደርብም ከሰው እንጂ ከእግዚአብሔር አይሰወርም። ምክንያቱም የእግዚአብሔር ቃል ሲናገር በዕብራውያን መጽሐፍ ላይ እኛን በሚቆጣጠር በእርሱ ዓይኖች ፊት ይላል ነገር ሁሉ የተገለጠ ነው እንጂ የተሰወረ አይደለም። የተራቆተ ነው ነገር ሁሉ በፊቱ፣ የተሰወረ ነገር የለም። በጣም ቆንጆ ቆንጆ ካባ አልብሰ ነው ከሰው ልንደብቀው እንችላለን፣ ከእግዚአብሔር ግን ልንሰውረው አንችልም። የውስጥን የመነሻ ሀሳብን ይመረምራል እግዚአብሔር። ሞቲቭን ይመለከታል እግዚአብሔር። አንደበታችን ላይ የተቀነባበረውን ጥቅስ ሳይሆን ልባችን ላይ ያለውን የመነሻ ሀሳብ እግዚአብሔር ይመረምራል። ስለዚህ ከእግዚአብሔር አይሰወርም። ቁጥር 4 ላይ ሙሴ በሰማ ጊዜ በግንባሩ ወደቀ ይላል። ሙሴ እንግዲህ እዚህም ስፍራ ላይ ለራሱ አልተሟገተም። እግዚአብሔር የጠራቸውና የመረጣቸውን እንደሚለይ፣ ለጠራቸውና ለመረጣቸው እንደሚመሰክር ማረጋገጫ እንደሚሰጥ በእግዚአብሔር ስለሚታመን ሙሴ ለራሱ አልተከራከረም። አሁንም ማለት ነው እግዚአብሔር ከጠራን ወዳጆች የራሳችንን ዲፌንድ ማድረግ አይጠበቅብንም፣ ለራሳችን መከራከር አይጠበቅብንም። የጠራን እግዚአብሔር ራሱ ይመሰክራል፣ እንደጠራን ይመሰክራል። በጣም ብዙ ቦታ ላይ መጽሐፍ ቅዱስ ላይ ሄዳችሁ አይታችሁ ከሆነ እግዚአብሔር የጠራቸው ሰዎች ለራሳቸው አይደለም የሚመሰክሩት፣ እግዚአብሔር ራሱ ይመሰክርላቸው። ኤልያስን ካያችሁት እግዚአብሔር እንደጠራው አምላኮ ያለ በእስራኤል መካከል አንተ ብቻ አምላክ እንደሆንክ እኔም ይህንን ያደረግኩትን በአንተ ትእዛዝ በስምህ እንዳደረግኩት ያውቁ ዘንድ እሳት ወርዳ መስዋዕቱን ትብላ ማለት ተገለጠ። እግዚአብሔር መሰከረ። እኔ ነኝ የጠራሁት አለ። እኔ ነኝ የጠራሁት። እግዚአብሔር ከጠራ ይመሰክራል ወገኖች፣ ይመሰክራል። ለሳሙኤል በመብረቅ መስክሮለታል፣ ሰማይ ጎዳጉዶ መስክሮለታል። ይመሰክራል። ሙሴ ያንን ስለሚያውቅ አልተከራከረም፣ ለራሱ አልተሟገተም፣ ጥብቅና አልቆመም፣ ለማስረዳትም አልሞከረም። ወገኖች ማስረዳት ምን እንደሚያደርጋችሁ ታውቃላችሁ? ፍጥነታችሁን ይገተዋል። በየቀኑ እየቆማችሁ እግዚአብሔር እንደጠራችሁ ለሰዎች ማስረዳት ፍጥነታችሁን ይገተዋል። ስለዚህ እግዚአብሔር ያስረዳላችሁ፣ እናንተ መንገዳችሁን ቀጥሉ። አሁን ብዙ ጊዜ መጀመሪያ አካባቢ ለማስረዳት ሞክር ነበረ። እንትን ሴት እንዴት የእግዚአብሔር ቃል ትሰብካለች፣ ሴት እንዴት እንደዚህ ምናምን ሳስበው ያለሁት በሩጫ ትራክ ላይ ነው። በቃ የተቀረጸና የተቀመጠ ቪዲዮ አለ። ጥያቄ ያለው ሰው ካለ ቪዲዮን ገብቶ መመልከት ይችላል። ከዛ ውጭ ግን ያለሁት በሩጫ ትራክ ላይ ነው እና የሀገራችን ደግሞ በጣም በሩጫ የተባረከች ናት አይደለ? የሀገሬን ሯጮች አሰብኳቸው። እነ ቀነኒሳን፣ እነ ኃይሌን፣ እነ ጥሩነሽን አሰብኳቸው። እየሮጡ ሰዎች ኮስችን ቢኖራቸው ዳር ላይ ያሉ ሰዎች ኮስችን ቢኖራቸውና ቢጠይቋቸው ቆመው ያስረዳሉ እንዴ? አያስረዱ። ካለቀ በኋላ ኢንተርቪው ሲሰጡ ምናልባት ሊዳስሱት ይችሉ ይሆናል። ሩጫ ላይ ሆናችሁ ማብራሪያ ትሰጡ። ስለዚህ ሩጫ ላይ ያለ ነው። እንቀጥላለን። ሙሴ ሩጫውን አልገታም። ለዚህ ብሎ ሰይጣን ከሁለት በአንዱ መንገድ ሊያገኛችሁ ነው የሚፈልገው። የመጀመሪያው ሊያስቆማችሁ ይፈልጋል። እናንተ አሳምኗችሁ ሊያስቆማችሁ ይፈልጋል።
ሁለተኛው ደግሞ እናንተ ካላመናችሁለት ሌሎችን ለማሳመን ስታብራሩ እንድትቆሙ ይፈልጋል። በማብራራትም አንቆምም፣ ኮንቪንስድ ሆነንም አንቆምም፣ እንሮጣለን። ሙሴ ሩጫውን የቀጠለው እግዚአብሔርን አመነ፣ እግዚአብሔር ያብራራል አለ። አገልግሎት የእግዚአብሔር ስለሆነ የሚገለገለውም ሆነ የሚጠበቀው በሰው ኃይልና ጥበብ ሳይሆን በራሱ በእግዚአብሔር ነው። እግዚአብሔር ከሆነ የሰጠን የምናገለግለው በእግዚአብሔር ኃይል ነው። እግዚአብሔር ከሆነ የሰጠን የሚጠብቀውም አገልግሎታችንን እግዚአብሔር ራሱ ነው። እኛ ልናገለግል እንጂ አገልግሎታችንን ዲፌንድ ልናደርግ አልተጠራንም። ጌታ ይባረክ። እና ቁጥር 9 ላይ ሙሴ የተናገረው ቃል በጣም ልቤ ነካኝ። በጣም የእስራኤል አምላክ ከእስራኤል ማህበር የለያችሁ የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸውን በማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን አላቸው። እንዴት የከበረ ነገር ነው! ለካ ቆሬ ልብ አላለውም እንጂ ያልያዘው ነገር አማረው እንጂ የያዘው የተሰጠው ነገር እንዴት የከበረ እንደሆነ ሙሴ ኖቲስ አድርጎታል። ኖቲስ አደረገው። ይሄ አይበቃችሁም ማለት አይበቃችሁም? በጣም ፕሬሽስ ነገር እኮ ነው የተሰጣቸው። ከማህበሩ ለይቷቸው የእግዚአብሔርን ማደሪያ አገልግሎት ይሰሩ ዘንድ እንዲያገለግሏቸው በማህበሩ ፊት አቁሟቸው፣ ወደ እርሱ አቅርቧቸው። አነሰባቸው? እናንተ ወደ እግዚአብሔር መቅረብና እሱን ማገልገል መቼም ከልብን አይገባም። መቼ በማህበሩ ፊት መቆም፣ በክርስቶስ ኢየሱስ ደም በተቀደሰው ማህበር ፊት መቆም፣ ኢየሱስ በሞተለት የኢየሱስ አካል ብልቶች በሆነው በማህበሩ ፊት መቆም። ተውት፣ በእግዚአብሔር ፊት መቆም። በማህበሩ ፊት መቆም ራሱ እኮ ትልቅ ነገር ነው አላቸው። ማህበሩን ማገልገል፣ የእግዚአብሔርን ሕዝብ ማገልገል እኮ ትልቅ ነገር ነው። እንዴት ቀለለባችሁ? እንዴት ቀሎባችሁ ወደ ሌላ ነገር አለፋችሁ? አሁን ደግሞ ክህነት አማራችሁ ይላቸዋል ቀጠል ብላችሁ ስታነቡ። ስለዚህ ወዳጆቼ ወደ እግዚአብሔር መቅረብና እርሱን ማገልገል እጅግ የከበረ ነገር ነው። በየትኛውም አቅጣጫ በፊቱ መቆም፣ በእግዚአብሔር ሕዝብ ፊት መቆም እጅግ በጣም የከበረ ነገር ነው። ሊቀልብን የሚገባ ነገር አይደለም። ቁጥር 32 ላይ ምድሪቱ አፏን ከፍታ እነርሱን ቤተሰቦቻቸውን ለቆሬ የነበሩትን ሰዎች ሁሉ ዕቃቸውንም ሁሉ ዋጠቻቸው ይላል። ቁጥር 35 ደግሞ እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነበሩትን 250 ሰዎች በላች ይላል። መላች ይላል። አያችሁ፣ ምንም አይነት ካባ ቢያለብሱት አመፃቸው በእግዚአብሔር ፊት ሊሰወር አልቻለም። ምንም አይነት ካባ ቢደረቡለት እግዚአብሔር እንደው ምን አለ? ዞር በሏል። ዞር በሉ፣ ከነሱ ድንኳን አጠገብ ዞር በሏል። አትገኙ ወዳጆቼ። አንዳንድ ጊዜ የራሳችን ያልሆነ ሰልፍ ውስጥ ገብተን የራሳችን ያልሆነ ባትል ውጊያ ገጥመን በሰው ሰልፍ በማይመለከተን ነገር ገብተን ከስረን እንወጣለን፣ ተመተን እንወጣለን። ሀያችሁ እዚህ ቦታ ላይ አለሁኝ ወይኗዬ አለሁኝ። ተቋርጦ ነበር አይደል? አለው። አዎ አለሽ። እሺ እሺ እሺ። እና ወዳጆቼ እግዚአብሔር ዞር በሉ አለ። እሺ፣ ቴሌግራም ድምፅ አይሰማችሁም? እሺ፣ ወጥቼ ልግባ መሰለኝ እናንተ ጋር። ይቅርታ እንግዲህ ታገሱ። አድርጉ። ጊፍተሮች ጊፍት ሰጡ። ተባረኩ። እሺ፣ ቴሌግራም ወገኖች አለውኝ። አሁን ይሰማችኋል? አለሽ በሉኝ ካለው። እሺ፣ ክብር ለእግዚአብሔር ይሁን። እና እግዚአብሔር እንኳን በፊቱ ሊሰወር ነገሩ እንደውም ምን አለ?
ከነሱ ድንኳን አጠገብ ራቁ፣ ሌሎቹን ሰዎች በሙሉ ራቁ በሏቸው ከነሱ ድንኳን አጠገብ አለ። ወዳጆቼ አመፅ ላይ መሳተፍ አንድ ነገር ነው። ማመፅ ማሳመፅ ሌላ ነገር ነው። አመፅ ባለበት ራሱ አትገኙ። በቃ አመፅ ባለበት ስፍራ አትገኙ። በቃ ከዛ ቦታ ላይ ራቁ። የእናንተ ያልሆነ ሰልፍ ለምን ትሰለፋላችሁ? የእናንተ ያልሆነ አሁን ወደዚህ ከመግባቴ በፊት ከልጄ ጋር እያወራን if you are placed you are graced እያልኳት ይባላል እያልኩ እየነገርኳት ነበረ። ከቢሮ ስመጣ በጣም ደክሞኝ ነው የመጣሁትና እኔ እኮ በኋላ የምትቀየሪው ነገር ነው የሚገርመኝ ስትለኝ if you are placed you will be graced። እዛ ቦታ ላይ እግዚአብሔር ፕሌስ ካደረጋችሁ በስፍራው ላይ ካስቀመጣችሁ ለዛ ቦታ የሚሆነው ግሬስ ይለቀቃል። ግን ፕሌስ ባልተደረጋችሁበት ሁኔታ ግሬስ የለም። እግዚአብሔር ፕሌሳችሁ ካልሆነ ቦታችሁ ካልሆነ እግዚአብሔር ቦታው ላይ ካላስቀመጣችሁ ጸጋው አይኖርም። ከዛስ ምኑ ነው የሚኖረው? ዋርፌሩ ግን አለ። ምክንያቱም ሰይጣን የጠለቀ እውቀት የለውም የዛን ያክል። እዛ ቦታ ላይ እንደተቀመጣችሁ ብቻ ነው የሚያየው። አስተማሪነት ቦታ ላይ፣ ፓስተርነት ቦታ ላይ፣ ነብይነት ቦታ ላይ ራሳችሁን ወስዳችሁ ስታስቀምጡ ለነቢያት የተመደበው፣ ለአስተማሪዎች የተመደበው፣ ለፓስተሮች የተመደበው ጸጋ ሳይለቀቅላችሁ፣ ምክንያቱም እግዚአብሔር ለስፍራው ስላላስቀመጣችሁ፣ ነገር ግን ለነቢያት የተመደበ ውጊያ ግን ይላክባችኋል ማለት ነው። አስባችሁታል? ስፍራችሁ አይደለም፣ ያስጨንቃችኋል። ግሬስ አልተለቀቀም እግዚአብሔር በስፍራው ላይ ስላላስቀመጣችሁ። ከዛ ደግሞ ለስፍራው የሚሆን ለስፍራው የሚመጥን ለነቢያት፣ ለሐዋርያት፣ ለመጋቢዎች የሚላክ ዋርፌር ይላክባቸዋል ማለት ነው። ስለዚህ አመፀኞች ጋር ሆናችሁ ለምን ባልተሰጣችሁ ነገር ራሳችሁን ውጊያ ውስጥ ትከታላችሁ? ከአመፅ አካባቢ ራቁ። ከዛ ቁጥር 47 ላይ አሮን መቅሰፍት በጉባኤ ውስጥ ሲጀምር ሙሴ አሮንን ሂድ አጥን ብሎ ላከው እና አሮንም ሙሴ እንደተናገረው ጥናውን ወስዶ ወደ ጉባኤው መካከል ሮጠ። እነሆም መቅሰፍቱ በህዝቡ መካከል ጀምሮ ነበረ፣ ዕጣንም ጨመረ፣ ለህዝቡ ማስተሰረየላቸው፣ በሙታንና በሕያዋን መካከል ቆመ፣ መቅሰፍቱም ተከለከለ ይላል። ዋት a beautiful image አይደለ? እንዴት የሚያምር ኢሜጅ ነው የኢየሱስ ክርስቶስ ኢሜጅ። በቃ በሙታንና በሕያዋን መካከል ቆመ፣ ዕጣንንም ጨመረ፣ ለህዝቡም አስተሰረየላቸው፣ መቅሰፍቱም ተከለከለ። ኦ ሃሌሉያ! ሙሴም አሮንም እዚህ ቦታ ላይ at the same time የኢየሱስ ክርስቶስን የክህነት አገልግሎት በጥላ መልክ ሲያከናውኑ ታያቸዋላችሁ። ሙሴም ሂድ አጥንላቸው ብሎ መካከለኛ ሆኖ ሲማልድ እናየዋለን። አሮን ደግሞ ማጠኛውን ይዞ በጉባኤው መካከል ሮጠ ይላል። እነሆ መቅሰፍቱ በህዝቡ መካከል ጀምሮ ነበረ፣ ዕጣን ጨመረ። ዕጣን የምን ምልክት ነው ብለናቸዋል ከዚህ በፊት ተባብለናል። ከዚህ በፊት የጸሎት የምልጃ አይደለ? የቅዱሳን ጸሎት የቅዱሳን ምልጃ በመጽሐፍ ቅዱስ በዕጣን ነው የሚሰየመውና ዕጣን ጨመረ፣ ማለደላቸው፣ ለህዝቡ አስተሰረየላቸው፣ በሙታንና በሕያዋን መካከል ቆመ ይላል። ቆመ፣ መቅሰፍቱም ተከለከለ። በዚህ ውስጥ እንግዲህ ፉሊ የክርስቶስን ቢዩቲፉል የሆነ አገልግሎት ነው የምናየው። በጣም የሚያምር የክርስቶስን አገልግሎት ነው ፕሬዘንት ሲያደርጉልን የምናየው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሐዋርያ ጳውሎስ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። በሙታንና በሕያዋን መካከል ቆሞ ሞትን የገደለ። ሃሌሉያ! ሞት እኮ ይኸውላችሁ ከኤደን ገነት ጀምሮ ልክ ወደ በኋላ አሁን ከዚህ ቀጥሎ ባሉት ክፍሎች ስናይ ባላቅ ስለ እስራኤል ሕዝብ የሚናገረው አንድ ንግግር አለ፣ በጣም የምወደው። ይህ ሕዝብ ይላል በሬ በፊቱ ያለውን ሳር እየጨረሰ እንደሚመጣ ነገስታትን እየጨረሰ የመጣ ሕዝብ ነው። ስለዚህ እርገምልኝ ብሎ በለዓምን ሲጠራው እናያለን። ሞት ከዘፍጥረት ምዕራፍ 3 ጀምሮ አዳምና ሔዋን እግዚአብሔርን ባለመታዘዝ ካመፁበት ቀን ጀምሮ በዚህ ቀን ትሞታለህ፣ በበላህ ቀን ትሞታለህ ከተባለበት ቀን ጀምሮ በሬ በፊቱ ያለውን ሳር እንደሚጨርስ የአዳምን ዘር እየጨረሰ እያጨደ መጥቶ ነበረ። ልክ እንዴት ነው የተቆጣን ማዕበል የሆነ ግድብ ሰርታችሁ እንደምታስቆሙት ኢየሱስ ክርስቶስ እንደዛ ነው የገደበው። ከዛ በኋላ ሊሞቱ ባሉ ሕያዋንና በሙታን መካከል ሞትን ገድቦት ቆመ። ሃሌሉያ!
ሃሌሉያ ወሰደው። ያ ሁሉ ሰው እየተቀባበለ እየጨለጠው እየሞተ ለሚቀጥለው ትውልድ እያስተላለፈው የነበረውን ያንን ጽዋ በቀራንዮ መስቀል ላይ ወሰደውና ጨለጠው። ማንም ከዛ በኋላ የመቀበል ግዴታ የለበትም። ኢየሱስ ክርስቶስን ሲያምን ጽዋው ተወስዶለታል። ሃሌሉያ ሃሌሉያ ወሰደውና ጨለጠው። አንድ ስብከት ነበረ በጣም ወደ the cup was empty ጽዋው ባዶ ነበር የሚል። ባዶ ነው በቃ። ከዚህ በኋላ እየተቀባበለን አንጠጣው። የሰው ዘር ሁሉ እየተቀባበለ ይጠጣው ነበር ያንን ጽዋ። ኖ ማለት አይቻልም። አንዱ ጠጥቶ በቃ በኔ ይብቃ በኔ ይለቅ ይሄ ነገር ማለት አይችልም ነበር። ሁሉም የየራሱን እየጠጣ ለሚቀጥለው ጀነሬሽን ያንን ጽዋ እያስተላለፈ ነበር የሚሄደው። ኢየሱስ ግን በሕያዋንና በሙታን መካከል ቆመ። በቃ ይብቃ አለ። የሁላችንን ሞት ወሰደው። የሁላችንን ጽዋ ጨለጠው። ክብር ለኢየሱስ ይሁን። ሃሌሉያ። ልክ እንደዛ አሮን በሕያዋንና በሙታን መካከል ቆመ፣ መቅሰፍቱም ተከለከለ። የኛ ሊቀ ካህንም ልክ እንደዛው አደረገ። እሱ እንደዛ ማድረጉ ብቻ እንዳይመስላችሁ ደግሞ እኛም ዛሬ በክርስቶስ ሆነን በሙታንና በሕያዋን መካከል ለመቆም የተጠራ ነው። ዕጣናችን ጸሎታችን፣ ምልጃችን በሕያዋንና በሙታን መካከል ቆመን እንማልዳለን፣ እንለምናለን። ሁል ጊዜ እዚህ ማታ ማታ እንደምናደርገው ኑ ከእግዚአብሔር ጋር ታረቁ አትሙቱ ብለን በሕያዋንና በሙታን መካከል ቆመን እንለምናለን። እሱ ራሱን በክርስቶስ ኢየሱስ ከዓለሙ ጋር ያስታርቅ ነበር አለ ሐዋርያው ጳውሎስ ስለ እግዚአብሔር ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ላይ ራሱን በክርስቶስ ሆኖ ከዓለሙ ጋር ያስታርቅ ነበረ አለና እዛ ጋር አላቆምም አለ። ለእኛ ደግሞ የማስታረቅን አገልግሎት ሰጠ። ሚኒስትሪ ኦፍ ሪኮንሲሌሽን፣ ሪኮንሳይል እንድናደርግ ዓለሙን ከእግዚአብሔር ጋር እንድናስታርቅ። እንዴት እያደረግን? እየለመንን። አይገርማችሁም? እየለመንን። ስለዚህ አለ ይሄ አገልግሎት ስላለን አለ ኖ ከእግዚአብሔር ጋር ታረቁ እያለን እንለምናለን። ዛሬም ወገኖቼ እንለምናቸዋለን። ለምን መሰላችሁ? እኛ ኢየሱስ በሙታን እና በሕያዋን መካከል ቆሞ ሞታችንን ወስዶ እንዳዳነን ለሰው መንገር አለብን። በሙታንና በሕያዋን መካከል መቆም አለብን። እኛም ዕጣናችንን መጨመር አለብን። ወደ እግዚአብሔር መማለድ አለብን። ወደ እናንተን መለመን አለብን። ሁለት ነው ስራችን። ወደ እግዚአብሔር እንማልዳለን፣ እናንተን እንለምናለን። በሙታንና በሕያዋን መካከል እንደዚህ እያደረግን እንቆማለን። እሱ ማድረጉ ብቻ ሳይሆን ለእኛም ይህንን አገልግሎት ሰጠ። ምዕራፍ 17 ላይ ስንመጣ መቼም ምዕራፉ ሲያልቅ ነው ሰዓቱ ራሱ የሚታየኝ። እኔ ምዕራፍ 17 ላይ እግዚአብሔር የአሮንን ክህነት ሲመሰክር እናያለን። ክፍሉ አጭር ነው፣ ግን የያዘው ቁም ነገር በጣም ትልቅ ነው። የአሮንን ክህነት የመሰከረበት ነው። አሁንም ሰው ጥያቄ ያለው ስለዚህ እግዚአብሔር ያንን ነገር ለአንዴና ለመጨረሻ ጊዜ ዘጋው ማለት ነው። መታሰብ ያስቀምጦለት ዘጋው። ወገኖቼ የሰው ትዕቢት ሞትን ነው የሚወልደው። የእግዚአብሔር ሕዝብ ሁሉ ቅዱሳን ናቸው። እግዚአብሔርን በመካከላቸው ነው። አላበዛችሁትም እንዴ በሕዝቡ ላይ እንደዚህ የምትሰለጥኑት? ማናችሁ እናንተ ብለው የተነሱ የቆሬ ልጆች ሞትን ነው በሕዝቡ ላይ የጠሩት። የሰው ትዕቢት ሞትን ይወልዳል። የእግዚአብሔር ምርጫ ግን ለደረቀው ነገር ሕይወትና ፍሬ ይሰጣል። የደረቀ በትር ሕይወትና ፍሬ ይሰጣል። በትዕቢት ሳይሆን በምርጫ ቁጥር 5 ላይ እግዚአብሔር እንዲህ አለ፣ እንዲህም ይሆናል አለ የመረጥኩት ሰው በትር ታቆጠቁጣለች። በእናንተም ላይ የሚያጉረመረሙባችሁን የእስራኤል ልጆች ማጉረምረም ከኔ ዘንድ አጠፋለሁ፣ እዘጋዋለሁኝ። ይህንን ታሪክ ለአንዴና ለመጨረሻ ጊዜ አለ። ለሞተ ነገር ሕይወት እንዲሆን፣ የሞተ ነገር ፍሬ እንዲያፈራ፣ በሕይወት እንዲኖር የሰው መሻትና ቅናት በቂ አይደለም። መለኮታዊ ጥሪ ሊኖር ያስፈልጋል። ካስታወሳቸው ሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ 9 ሰዓት በሆነ ጊዜ ወደዛ መልካም ወደምትባለው ወደ ቤተ መቅደስ ሄዱ አይደለ? ሊጸልዩ 9 ሰዓት በሆነ ጊዜ ሄዱ። እዛ ደጃፍ ላይ ከ38 ዓመት ጀምሮ ሽባ የነበረ ሰዎች 38ቱ አይደለም ሌላ ሽባ በር ላይ የሚያስቀምጡት የነበረ ሽባ ሰዎች ተሸክመው የሚያመጡት የነበረ ሽባ ነበረ እዛ ቦታ ላይ ተቀምጦና ምንድነው ብርና ወርቅ እንዲሰጡት ጠብቆ እጃቸውን ሲያቸው ምን ሰጠ? ብርና ወርቅ የለንም፣ በጌታ በኢየሱስ ስም ተነሳና ተመላለስ አሉት። ሽባው ሰው ተተረተረ፣ ተነስቶ ተመላለሰ። ከዛ በኋላ የእስራኤል ሕዝብ ከበው ትኩር ብለው ሲመለከቷቸው ሁለት ነገሮችን ተናገረ ጴጥሮስ። በጣም ደስ የሚለኝ የእስራኤል ሕዝብ ያለ
ይህንን ተአምር ያደረግነው ይሄ ሽባ ሰው ተነስቶ በእግሩ እንዲቆምና እንዲዘል ያደረግነው በገዛ ኃይላችን ወይንም እግዚአብሔርን በመፍራታችን እንደሆነ አድርጋችሁ ለምን ትኩር ብላችሁ ትመለከቱናላችሁ? እግዚአብሔርን መፍራት እኮ መልካም ነገር ነው። እግዚአብሔርን መፍራት እኮ በጣም የሚደንቅ ቨርቹ ነው። ግን ሽባውን ለመተርተር እግዚአብሔርን ከመፍራት ያለፈ ነገር ያስፈልጋል። ይህ ሽባ የተተረተረው እኛ እግዚአብሔርን ስለምንፈራም አይደለም፣ በገዛ ኃይላችንም አይደለም። እናንተ በገደላችሁት እግዚአብሔር የሞትን ጣር አጥፍቶ ባስነሳው በናዝሬቱ ጌታ በኢየሱስ ስም ይህ የምታዩት ሰው ፍጹም ደህና ሆነ አላቸው። አያችሁ፣ የሰው ቀናት፣ የሰው መሻት የደረቀ ነገር አያለመልምም። የሞተን ነገር ወደ ህይወት አያመጣም። መለኮታዊ ጥሪ ያስፈልጋል። የእግዚአብሔር አብሮነት ያስፈልጋል። የከበረው የኢየሱስ ስም ያስፈልጋል። ቅባት ያስፈልጋል። እግዚአብሔርን መፍራታችን ራሱ ይህንን አያደርግም ማለት ጴጥሮስ በጣም ይገርመኛል። እሱን ክፍል ሳነበው ያስፈልጋል። የጌታ አብሮነት በጣም ያስፈልጋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ጌታ ራሱ እንደዚህ ያለ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። እኛ የምንመርጠው ነገር አይደለም። በነገራችን ላይ ያ መንፈስ እንደወደደ ነው የሚያከፋፍለው አገልግሎት። እኛ አይደለም የምንመርጠው፣ እሱ ነው የሚመርጠን። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ማለት አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። አያችሁ፣ ሹመት ነው። የኛ መሻት አይደለም፣ የኛ ቅናት አይደለም፣ የኛ ተነሳሽነት አይደለም፣ የኛ ያንን ፖዚሽን መፈለግ አይደለም። ፍሬ እንድናፈራ ፍሬያችንም እንዲኖር የሚያደርገው መመረጥ ነው፣ መሾም ነው፣ በእግዚአብሔር ፍቃድ መውጣት ነው። ክብር ለእግዚአብሔር ይሁን። ስለዚህ ለደረቀው የአሮን በትር ሕይወትና ፍሬ የሰጠው የአሮን ጽኑ መሻት ሳይሆን የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ሁላችንም የምናውቀው ግሬት ኮሚሽን ታላቁ ተልኮ እንደዚህ ይላል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ቁልፉን አያችሁ? ቁልፉ ይሄ ነው። በቃ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሐዋርያት እየዞሩ ቃሉን ሰበኩ ይልና እግዚአብሔርም በድንቅና በታምራት ቃሉን ያጸና ነበር ይላል። ከነሱ ጋር ያለ እስከ ዓለም ፍጻሜ ድረስ ከነሱ ጋር ለመሆን ኪዳን የገባ የሚናገሩትን የእርሱን ቃል የሚያጸና ቃላቸውን አይደለም በነገራችን ላይ የሚያጸናው ቃሉን የራሱን ቃል ሲናገሩ ያጸና ነበር ይላል። ቁልፉ እግዚአብሔር አብሮነት ነው። የኛ መሻት አይደለም፣ የኛ መሮጥ አይደለም፣ የኛ መቅናት አይደለም። ቁልፉ የእግዚአብሔር አብሮነት ነው። እኔ ከእናንተ ጋር ነኝ አለ። እኔ ከእናንተ ጋር ነኝ። ጥሪያችንን አውቀን በስፍራችን ስንቆም እግዚአብሔር ሕይወትና ፍሬ በማብዛት ነው ይመሰክርልን፣ ይመሰክራል። በቃ ጥሬ መሆኑን በምን አውቃለሁ ካላችሁ ስትነኩት ያፈራል፣ ስትነኩት ሕይወት ይዘራል። ሃሌሉያ። በቃ ስፍራችሁ ነው፣ ያ ነገር ስፍራችሁ ነው። በፍሬ አገልግሎት ይታወቃል። በቃ ለዛ ነገር መጠራታችሁን ስትነኩት ሲያብብ፣ ስትነኩት ሲያፈራ፣ ስትነኩት በሕይወት ሲኖር፣ የደረቀው ነገር ሕያው ሲሆን ታውቁታላችሁ። ይመሰክራል። እግዚአብሔር በፍሬ ይመሰክራል። ቁጥር 8 ላይ እንዲህ ይላል፣ እንዲህም ሆነ በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆም ለሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባ ወጣች፣ የበሰለ ለውዝም አፈራች። አይገርማችሁ? አይገርማችሁም? መለምለም ብቻ አይደለም፣ አቆጠቆጠች፣ ለመለመች፣ አበባ ወጣች፣ የበሰለ ለውዝም አፈራች ይላል። የአሮን በትር ሕይወት ዘራች ማለት ነው። በአጠቃላይ ደርቃ የነበረችው የአሮን በትር ሕይወት ዘራች። የአሮን በትር ሕይወት መዝራቷ የትንሣኤ ጥላ ነው። ኢየሱስ ከሙታን መነሳቱ የእግዚአብሔር ምርጥና እውነተኛ ሊቀ ካህን ለመሆኑ ማረጋገጫው ነው። በነገራችን ላይ ማረጋገጫው ነው።
ኢየሱስ ክርስቶስ ከሙታን ባይነሳ ይላል ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁንም ድረስ በኃጢአታችሁ አላችሁ ይላል። እግዚአብሔር የኢየሱስን መስዋዕት መቀበሉን የኢየሱስ ክርስቶስ ክህነት እውነተኛና ዘላለማዊ መሆኑን ኃጢአታችን ስርየት ማግኘቱን እርግጠኛ የሆነው ኢየሱስ ክርስቶስ ከሙታን በመነሳቱ ነው። ልክ አሮን የተመረጠው እውነተኛው ሊቀ ካህን መሆኑን ያቺ የደረቀች በትር ለምልማ ሕይወት ዘርታ እንደመሰከረች ሁሉ እኛም የኢየሱስ ክርስቶስ አገልግሎት እግዚአብሔር እንደተቀበለው የኃጢአት ስርየትን እንዳገኘን እሱ እውነተኛና ዘላለማዊ ሊቀ ካህን እንደሆነ ምስክርነት ያገኘ ነው ኢየሱስ በመነሳቱ ነው። ሃሌሉያ። ለዛ ነው ሐዋርያት ይሁዳ እንኳን በጎደለበት ቦታ ማቲያስን ሲተኩ ካስታወሳችሁ ከኛ ጋር ሆኖ የትንሣኤ ምስክር የሚሆን ሰው ነው የምንፈልገው እና ቁጥር 10 ላይ እግዚአብሔር ሙሴን የአሮንን በትር ወደ ምስክሩ ፊት መልስ፣ ማጉረምረማቸው ከእኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለሚያመፁብኝ ልጆች ምልክት ሆና ትጠበቅ አለ። የአሮን በትር ሕይወትና ፍሬ ከእግዚአብሔር ዘንድ ብቻ እንደሚመጣ መታሰቢያ ሆነችላቸው። የአሮን በትር አገልግሎት፣ መመረጥ፣ ሹመት ከእግዚአብሔር ዘንድ ብቻ እንደሚሰጥ መታሰቢያ ሆነችላቸው። ሮሜ ምዕራፍ 1 ከ3 እስከ 4 ድረስ እንደዚህ ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። የሚያድን ወንጌል ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ያ ነው የወንጌል ልቡ ማለት እሱ ነው። ካስታወሳችሁ ኢትዮጵያዊ ጃንደረባ በመንገድ እየተጓዘ ፊልጶስ መጥቶ ያንን ቃል ሲተረጉምለት ይኸውና ውሃ እንዳልጠመቅ ምን ይከለክለኛል ሲል አንድ ብቻ ነው የቀረበለት ቅድመ ሁኔታ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዶልሃል ያለው። በቃ የሚያድን ወንጌል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። ያ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ የተገለጠበት ሁኔታ ወይንም የተገለጠበት ክስተት ደግሞ በኃይል ከሙታን መነሳት የተነሳ ነው የእግዚአብሔር ልጅ መሆኑ የተገለጠው ኢየሱስ። ሃሌሉያ። ከሙታን በኃይል ሲነሳ ኢየሱስ የእግዚአብሔር ልጅ መሆኑ ተገለጠ፣ ተረጋገጠ። ያ ነው የመዳናችን መሰረት ማለት ነው። ስለዚህ ኢየሱስ ከሙታን መነሳቱ እግዚአብሔር መስዋዕቱን የክህነቱን አገልግሎት ለመቀበሉ ምስክር ሆኖ ለዘላለም ይኖራል ማለት ነው። ሃሌሉያ። ቁጥር 12 የእስራኤል ልጆች ሙሴን እነሆ እንሞታለን፣ እንጠፋለን፣ ሁላችን እንጠፋለን፣ የሚቀርብ ሁሉ ወደ እግዚአብሔር ማደሪያ የሚቀርብ ይሞታል፣ በእውኑ ሁላችን እንሞታለንን ብለው ተናገሩ። አያቸው፣ እስራኤል የእግዚአብሔርን ቅድስና እንጂ ምሕረቱን አያስቡ። እግዚአብሔር የምህረት አምላክ ነው። የምህረት አምላክ ነው እግዚአብሔር እና በዚህ ስፍራ ላይ ምዕራፍ 17 ላይ በዋነኛነት የምናየው እግዚአብሔር መጥራቱን በአንደበት ሳይሆን ሕይወትና ፍሬ በመስጠት የሚያረጋግጥ አምላክ መሆኑን ነው። ምዕራፍ 18 ላይ ስንመጣ ከቁጥር 1 ጀምሮ እግዚአብሔር አሮንን አለው ይላል፣ አንተም ከአንተም ጋር ልጆችንና የአባቶችን ቤት የመቅደስ ኃጢአት ትሸከማላችሁ፣ አንተም ከአንተም ጋር ልጆችን የክህነታችሁን ኃጢአት ትሸከማላችሁ አለ። እግዚአብሔርን ማገልገል ወገኖቼ የተቀደሰ ስራና ከመለኮት የሚሰጥ እድል ነው። ስራ ነው። በነገራችን ላይ በጣም ብዙ ቦታ እንደውም እስከዛሬ ድረስ ትኩረት ሰጥቼ አላየሁትም። የአገልግሎቱን ስራ ነው የሚለው። ስራ መሆኑን ማወቅ አለብን። እግዚአብሔርን ማገልገል ስራ መሆኑን ማወቅ አለብን። ለምን ቸልተኞች እንደምንሆን ታውቃላችሁ? ይህንን ቋንቋ ስጠቀም ይቅርታ ጠይቃለሁኝ፣ ግን በጣም እያመናፈስን ስራ መሆኑን እንዘነጋና አንተ ጋር አንድ ሰው ለምድራዊ ስራ ለሚያልፈው ስራ የሚተጋውን ያህል የማያልፈውን መንግስት ለመስራት አንተ ጋር ምኛ። ለምን? ስራ እንደሆነ ስለማናውቅ። አገልግሎት ስራ ነው። ስራ አደረገው ይሄ ደግሞ ምናምን እንላለን። ጭራሽ በትጋት የሚያደርገውን ሰው ለመኮነን ስራ አደረገችው፣ ስራ አደረገው እንላለን። እና እግዚአብሔር እኮ ነው የአገልግሎት ስራ ያለው። ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን ያለው እኮ ሐዋርያው ጳውሎስ ነው። ስራ ነው አገልግሎት ወዳጆቼ፣ ስራ ነው። ይኸው አሁን ዶክ አለ እዚህ መሃል። የሰውን ስጋ የፈለገ ብታክሙት መልሶ የሚታመመውን የፈለገ ብታክሙት ከሞት ልታስቆሙ የማትችሉትን
ይህንን የሰውን ስጋ ለማከም ስንት ዓመት ነው ትምህርት ቤት ያሳለፍከው አንተ? ስንት ዓመት ነው የተዘጋጀኸው? እንዴት ነው በትጋት የምትሰራው? የሰውን ነፍስ ለማከም ሊያውም ኢሪቨርሰብል የሆነ ከሞት ወደ ህይወት የሚያሻገር ስራ ለመስራት የሰውን ዘላለም ለመስራት የዚህን ያክል ዝግጅት ማድረግ እንዳለብን አናምንም። እንደውም ያለምንም ዝግጅት የሚሰራ ስራ በምድር ላይ ከጠየቃችሁኝ በብዛት አብዛኛውን ጊዜ ያለምንም ዝግጅት የሚሰራ ስራ ከጠየቃችሁኝ አገልግሎት ወንጌል ነው። ወንጌል በቃ ወንጌልን መስራት ምንም ዝግጅት የማያስፈልገው ቱ ዘ ኤክስቴንት ማለት ነው። አሁን አንድ ምሳሌ በነግራችሁ መጽሐፍ ቅዱስ ትምህርት ቤት ስትሄዱ እንደዚህ አይነት ብዙ ሰዎች ታገኛላችሁ። መጽሐፍ ቅዱስ ትምህርት ቤት ድረስ ሄደው የሄዱበትን ነገር በጣም እያመናፈሱት ኮሚትመንት የሚጠይቅ ጥናት የሚጠይቅ እንደሌላው ትምህርት ዝግጅት የሚጠይቅ ነገር መሆኑን የማይቀበሉ ሰዎች አሉ። እና አንድ ወዳጃችን ነበረ ከኛ ጋር የሚማርና እኛ ለፈተና ስናጠና ጓደኞች እዚህ ውስጥ ካሉ ያውቃሉና ለፈተና ስናጠና ሴኩላር ትምህርት እንደሚጠናው ነው የምናጠናው። ቁጭ ብለን አድረን አንድ ቤት ተሰብስበን አድረን ነው የምናጠናው። በቃ ፈተናው እኮ የሚሰጠን የተማርነውን ነገር መያዛችንና አለመያዛችንን ቼክ ለማድረግ ነው አይደለ? ስለዚህ መያዝ አለብን። መያዝ ስላለብን ደግሞ እናጠናለን ቁጭ ብለን እና አጥንተን በማግስቱ ጥያቄ አውጥተን ስንጠያየቅ ያ ወዳጃችን ምን ይለናል? እንደዚህ እንትኑን ያነሳውና የተሰጠንን ቴክስት ቡክ ወይንም ሃንዳውት እኛ ያጠናንበት ያለውን ያነሳና በጌታ በኢየሱስ ስም አስገባሁት ይላል ወደ ውስጡ ማለት ነው። አይገባም፣ የትም አይገባም። ኤፍ ነው የሚያመጣው። በሚቀጥለው ዓመት ይከልሰዋል ኮርሱን። እንደገና ሄዱ በጌታ በኢየሱስ ስም በላሁት፣ የዚህን የቃሉ ወሰድኩት ምናምን ይላል ቆሞ ማለት ነው። የትም የሚገባ ነገር የለም። ማጥናት ነው ያለብን፣ ማንበብ ነው ያለብን፣ ማሰላሰል ነው ያለብን፣ መዘጋጀት ነው ያለብን፣ መስራት ነው ያለብን። አዎ አይገባም። እና ወዳጆች የአገልግሎት ስራ ነው አገልግሎት። ከዛ ደግሞ እድል ነው። ስራ ብቻ መስሏችሁ ደግሞ ቀንበር እንዳይሆንባችሁ፣ ሸክም እንዳይሆንባችሁ ስራ እንደሆነ ማወቅ አለብን። መትጋት አለብን፣ መጠንቀቅ አለብን። ስራችንን ከምን እንደምንሰራ አረ ስራ ነው። በጣም በተደጋጋሚ መጽሐፍ ቅዱስ ስራ እንደሆነ ነው የሚናገረው። በምን እንደምትሰሩ ተጠንቀቁ ነው እንጂ የሚለው በአገዳ ነው የምትሰራው፣ በብር ነው የምትሰራው፣ በወርቅ ነው የምትሰራው፣ በከበረ ድንጋይ ነው የምትሰራው፣ በምንድን ነው የምትሰራው ነው እንጂ ስራ ነው እንድንሰራ የተሰጠን። ጌታ ኢየሱስ ክርስቶስም የሰጠኸኝን ስራ ሰርቻ አከበርኩህ ነው ያለው። ስራ ነው የሆነ እንትን አይደለም። እኔ ምን ብዬ እንደምገልጸው ራሱ አላውቅም። ስራ ከሆነ ዝግጅት ይጠይቃል። ስራ ከሆነ ራሳችንን በትምህርትም በጸሎትም በዲሲፕሊንም ማዘጋጀት ይጠይቃል አይደለ? ለቢሮ ስራችን እንዴት እንደምንዘጋጅ ይኸው ዶክ እዚህ ያለ አይደለ? ይህንን ስራ ለመስራት እንዴት እንደተዘጋጀ ያውቀዋል እኮ እሱ። ስለዚህ ስራ ነው። ስራ ብቻ ሳይሆን ግን ደግሞ እድል ነው። ሃሌሉያ፣ ጌታ ይባረክ። እድል ነው እግዚአብሔርን ማገልገል። ስራ ሆኖ የሆነ ያለ ቀንበር አልተሆነም ብያቸዋለሁ። ጌታ እናንተ ደካሞች ሸክማችሁ የከበደ ኑ አለ፣ እኔ አሳርፋችኋለሁ አለና ያለ ቀንበር ተዋችኋለሁ አላለም። የኔ ሸክም እሰጣችኋለሁ፣ ሸክሜ ግን ቀሊል ቀንበሬም ልዝብ ነው አለ። ልዝብ ነው አለ። እድልም ጭምር ነው። አያችሁ፣ ስራ ብቻ ሳይሆን የሚያጎብጥ ነገር ሳይሆን እድል ነው። በእግዚአብሔር ጸጋ የምናደርገው ስለሆነ እድል ነው። ደግሞ ሽልማት ስላለን፣ አክሊል ስላለን፣ የእረኞች አለቃ በሚገለጥበት ጊዜ አለ ከእጁ አክሊል እንቀበላለን። አንተ ታማኝ በጎ ባሪያ የምንባልበት፣ ወደ ጌታ ደስታ ግባ የምንባልበት ስለሆነ ስራ ነው። ደግሞ አደሴም ታይም እድል ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ደጋግመን ያነበብነው የእግዚአብሔር ቃል ክፍል ነው። አይጎዳንም፣ ደግመን እናነበዋለን። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አሁን እዚህ ውስጥ ሪስፖንሲቢሊቲ እናያለን፣ ፕሪቪሌጅ እናያለን አይደለም? መመረጥ እናያለን፣ መቀደስ እናያለን። ስለዚህ አገልግሎት ስራም ነው እድልም ነው። ሌዋውያን አለ እግዚአብሔር ከዛ በኋላ ከእናንተ ጋር በአንድነት ይሁኑ፣ ለድንኳኑ አገልግሎት ሁሉ የመገናኛውን ድንኳን ይጠብቁ፣ ሌላም ሰው ወደ እናንተ አይቅረብ አለ። የአሮንን ቤት ሌዋውያን ደግሞ ከእናንተ ጋር ይሁኑ አላቸው።
ሌዋውያኑ ካህናቱን አልተኳቸውም። በአንድነት ሆነው እንዲያገለግሉ ነው የተጠሩት። ይሄ በቃ የመተካት የመቀማት የማፈናቀልና የመፈናቀል መንፈስ ከአገልጋዮች መካከል መውጣት አለበት። አብራችሁ ተጨምረው ያገልግሉ ነው የሚለው። መከሩ ብዙ ነው፣ ሰራተኛ ጥቂት ነው ወገኖች። ይጨመር በቃ። ሙሴ ባለፈው ስናነብ እንዳለው እነዛ ሁለቱ ሰዎች ከሰባዎቹ ከተመረጡት መካከል ወደ ሙሴ ወደ ማደሪያው ድንኳን ሳይመጡ መንደር ውስጥ ሆነው ትንቢት ተናገሩና ኢያሱ መጣና እንደ ጌታዬ ሙሴ ሆይ መንደር ውስጥ ሆነው እኮ ትንቢት እየተናገሩ ነው፣ አስቆማቸው አለ። የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔር መንፈሱን በእነሱ ላይ ቢያፈስ ጉባኤው በሙሉ እግዚአብሔርን ቢያገለግል አንተ ስለኔ ትቀናለህ? እንዲህ አሉ። ይጨመሩ። ሕዝቡ ሁሉ ነቢያት ይሁኑ። ሕዝቡ ሁሉ መንፈስ ይሙላባቸው። ሕዝቡ ሁሉ የጸጋ ስጦታ ይሰጣቸው፣ ያገልግሉ። አንተ በኔ ፋንታ ሆነህ ትቀናለህ እንዴ አለው። መጨመር ነው። እግዚአብሔር ሲቀባችሁ፣ እግዚአብሔር ሲጠራችሁ ባለው ሰራተኛ ላይ መጨመር ነው እንጂ ያለውን ሰራተኛ ገፍትሮ ገብቶ የሆነ የራስን መንግስት ማቋቋም አለ እና ሌዋውያኑ ካህናቱን አልተኳቸውም፣ በአንድነት ሆነው እንዲያገለግሉ የተጠሩት። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ሐዋርያ ጳውሎስ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ ይልና ከእርሱ ጋር አብረን የምንሰራ ነን። እኛ ደግሞ አብረን የምንሰራ ነን። ስለዚህ ሰዎች ይጨመሩ። አሜን። አገልጋዮች ይጨመሩ፣ ይብዙ። አሁን እዚህ ቤት ራሱ ያየናቸው እኮ በጣም ጥይት የሆኑ እና አቤኑን የመሰሉ አገልጋዮችን ተዋወቀን እኮ እዚህ ቤት። ጌታ ይባረክ። ይጨመሩ። ሲጨመርባችሁ ደስ ይበላችሁ። እናንተም ስትጨመሩ ደግሞ የሆነ ለማፈናቀልና የራሳችሁን መንግስት ለመመስረት ሳይሆን ለመጨመር ሂዱ፣ ለማገዝ ሂዱ። እግዚአብሔር ይባረክ። እዚህ እግዚአብሔርን ማገልገል አስለቅቆ መስራት ሳይሆን አብሮ መስራት ነው። እግዚአብሔር ለስራው ብቻ ሳይሆን ለሪዛልቱ ብቻ ሳይሆን ለሂደቱ፣ ለምናደርገው ህብረት፣ ለፍቅራችን፣ ለትህትናችን በጣም ቫሊዩ ይሰጣል፣ ዋጋ ይሰጣል። እግዚአብሔር ቫሊዩ አለው። እግዚአብሔር የሆነ ነገር አቺቭ ለማድረግ የሆኑ ሰዎችን እየደረማመስን ስንሄድ እግዚአብሔር በዛ ደስ አይሰኝም። የውጤት ብቻ ሳይሆን የሂደትም አምላክ ነው ብያቸዋለሁ። እግዚአብሔር በፕሮሰሱ እግዚአብሔር ይከብራል። በሪዛልት ብቻ ሳይሆን በፕሮሰሱ እግዚአብሔር ከብሯል ወይ ወይንስ የሆኑ ሰዎችን ጨረጋግደን ከዛ በኋላ የሆነ ውጤት እንድናስመዘግብ ነው የሚፈልገው እግዚአብሔር። አንዳንድ ሰዎች በባህሪያቸው ሪዛልት ኦሪየንትድ ናቸው ይባላል፣ ውጤት ተኮር። ሌሎች ደግሞ በባህሪያቸው ፒፕል ኦሪየንትድ ሰው ተኮር ናቸው ይባላል። እግዚአብሔር ግን አይገርማችሁ? ሁለቱንም ተኮር ነው። ሰው ተኮርም ነው፣ ውጤትም ተኮር ነው። ውጤት ተኮር ሆናችሁ ሰው እንድትጎዱበት አይፈልግም። ሰው ተኮር ሆናችሁ ውጤታችሁንም እንድታበላሹ አይፈልግም። ሁለቱንም የምንሆንበትን ጸጋ እግዚአብሔር ያብዛልን። ቁጥር 12 ላይ ቁጥር 12 እና 13 ለእግዚአብሔር ከሚሰጡት የፍሬ መጀመሪያ ከዘይትና ከወይን ከእህልም የተመረጠውን ሁሉ ለአንተ ሰጥቼሃለሁኝ ይልና ወደ እግዚአብሔር የሚያመጡት በምድራቸው ላይ ያለው ሁሉ የፍሬ መጀመሪያ ለአንተ ይሆናል፣ በቤትህ ውስጥ ንጹህ የሆነ ሁሉ ይብላው ይላል። አያችሁ፣ እግዚአብሔር ለሚያገለግሉት አቅራቦትን የሚያደርገው በዚህ መልኩ ነው። ይሄ ሐሳብ አቢዩስ ስለተደረገ ዛሬ ትንሽ ልናገርበት እፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 14 ሐዋርያ ጳውሎስ እንዲህ አለ፣ እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል አለ። ጌታ ደንግጓል። ወገኖቼ የሰይጣን ዓላማው ይባላል ውሸትን እንድናምን ማድረግ ሳይሆን እውነትን እንድንጠረጥር ማድረግ ነው ይባላል። በዋናነት ጠላት የሚሰራው የሚዋሻውን ውሸት ሁሉ እንደምናምነው አስቦ እንዳይመስላችሁ። ውሸቱ ከመብዛቱ የተነሳ እውነትን እንድንጠረጥር ነው የሚያደርገን። እውነትን እንድንጠረጥር አያችሁ። አሁን አስተውላችሁ ከሆነ መንገድ ላይ ሰዎች ሲለምኑን የመስጠት ፍላጎት እያጣን መጣን። ምን ሆነን መሰላችሁ? ውሸተኞች መጡ። ውሸተኞች ሲመጡ እኔ የጠላት አሰራር ነው ብዬ ነው የማምነው። ለውሸተኞቹ እንድንሰጣቸው ሳይሆን ውሸተኞቹን አይተን ለእውነተኞቹም እንዳንሰጥ ተደረግን ማለት ነው። እንዳንሰጥ ተደረግን። ልክ እንደዛ ሁሉ በዚህ አገልግሎት በርህራሄ አገልግሎት የሚያገለግል አንድ ቀን ገብቶ ነበረ ላይቭ ካስታወሳችሁ ፓስተር ዳኒ
የሚባል ጋፕስ የሚባል ሚኒስትሪ ላይ የሚያገለግል ወንድሜ በጣም የተወደደ አገልጋይ ነው እና በጣም ሸክም ኖሮት በችግር ውስጥ የሚያልፉ አገልጋዮችን ወንጌላውያንን አገልግለው ደግሞ አሁን ጡረታ ወጥተው የሚጠይቃቸው የሌለ ሰዎችን ምናምን የሚደግፍ በጣም የተወደደ ወንድም ነው እና በዚህ ጉዳይ በጣም ሸክም ስላለው እንደው እንደዚህ በቃ የሰውን ገንዘብ ስለሚዘርፉ ስለሚያጭበረብሩ ስለሚያታልሉ አገልጋዮች ምናምን ነገር እየተወራ አንድ ቀን ምን አለ፣ በጣም ይገርማችኋል 10% አይሞሉም ማለት እነሱ በሐሰት በውሸት የእግዚአብሔርን ሕዝብ እየዘረፉ የሉም አልላችሁም አለ፣ ግን 10% አይሞሉም። በጣም የሚያሳዝነው ነገር ግን አለ በነዛ በ10%ዎቹ ምክንያት 90% የእግዚአብሔር አገልጋዮች እግዚአብሔር የወሰነላቸውን እግዚአብሔር አቅራቦት አድርጎ የመደበላቸውን የዕለት ጉርሳቸው እንዳያገኙ ተደርገዋል። ለምን? ውሸቱ በዝቶብን እውነቱን ስለጠረጠርን ማለት ነው። የሰይጣን ዓላማው ውሸትን እንድናምን ማድረግ ሳይሆን እውነትን እንድንጠረጥር ማድረግ ነው። ስለዚህ ወዳጆቼ ውስጣችሁን አዳምጡ። የእግዚአብሔር መንፈስ የሚላችሁን ነገር ስሙ። ውስጣችሁን አዳምጡ እንጂ በምትሰሙት ወሬ ተይዛችሁ እግዚአብሔር ለሚያገለግሉት ሰዎች የሰጣቸው እድል ፈንታ ይሄ ነው። በቃ ይሄ ነው። ሌዋውያኑ አይሰሩም፣ ርስት የላቸውም። ርስታቸው እግዚአብሔር ነው። እግዚአብሔር ነው ርስታቸው ማለት ደግሞ ምን ማለት ነው? የእግዚአብሔር ሕዝብ ለእግዚአብሔር አገልግሎት የሚሰጠው ነው ርስታቸው ማለት ነው በአጭር አማርኛ በቃ እንጂ ቁጭ ብለው እግዚአብሔርን እያሰቡ የልጆቻቸው ትምህርት ቤት አይደለም የሚከፈለው። ቁጭ ብለው ልጆቻቸውን እያሰቡ የሆነ አስቤዛቸው አይደረግም። የእግዚአብሔር ሕዝብ ግን ለእግዚአብሔር የሚሰጠውን እግዚአብሔር ስለባረከው እግዚአብሔር ስለረዳው ለእግዚአብሔር የሚሰጠው ለነሱ አምጥቶ እንዲሰጥ እግዚአብሔር መድቦላቸዋል። ይሄ ደግሞ ብሉይ ኪዳናዊ ብቻ አይደለም አዲስ ኪዳናዊም ነው። ሐዋርያው ጳውሎስ ምን ብሏል? እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ብሏል። እግዚአብሔር የረዳቸውና ራሳቸውን በሌላ መንገድ ማስተዳደር የሚችሉ በቃ ለነሱ አያስፈልግም። ነገር ግን ለጌታ አገልግሎት ራሳቸውን ለይተው እግዚአብሔርም ይሄንን ቀለብ ከዚህ ከወንጌል አገልግሎት እንዲቀበሉ ብሏቸው ለዚህ አገልግሎት የተለዩ ሰዎችን ከመደገፍ እጃችሁን አትመልሱ። ይህንን ልነግራችሁ ፈልጋለሁ። እግዚአብሔር ይባረክ። በጣም አቢዩዝ የተደረገ ነገር ስለሆነ አይኖ በጣም ቶርች ተደርገናል። በጣም ግን የእግዚአብሔር እውነት ይሄ ስለሆነ እውነቱን ደግሞ ሁልጊዜ በስልጣን በእግዚአብሔር ቃል ስልጣን ስለምናምን እንቀበላለን። ቁጥር 20 ላይ እግዚአብሔርም አሮንን አለው በምድራቸው ርስት በመካከላቸውም ድርሻ አይሆንልህም፣ በእስራኤል ልጆች መካከል ድርሻህና ርስትህ እኔ ነኝ አለው። የእግዚአብሔር ካህናት ርስታቸውም ሽልማታቸውም ድርሻቸውም ራሱ እግዚአብሔር ነው። ክብር ለኢየሱስ ይሁን።